ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ቃል የገባንላችሁን አጣርተን እናመጣለን። ያላችሁን መረጃ አስቀድመን እናነሳለን። በአህጉራዊ ጉዳይ ማለት ነው። በአውሮፓ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ታላላቆቹን የአውሮፓ ክለቦች የተመለከተ ዕለታዊ ጥንቅሮችን ስናነሳ ከጉዳት የተመለሱ ሁለት ትልልቅ ከዋክብቶች አሉ። አንዱ በባርሴሎና ቤት ነው። ባርሴሎና ቤት የቀጣይ ወርን አንድ ሂደት የሚጠብቅም ጉዳይ አለ ተብሏል። ሰፊ መረጃ ይዘናል። የሪያል ማድሪዱም አሰልጣኝ ሃንሲ ፍሊክን ሄዳችሁ ጠይቁ ብሏል። በምላሹ ከማድሪድ ጋር በተያዘ ኮከቦቻቸው ከጉዳት ተመልሷል። ከዝውውር ጋር በተያዘ ያገኘነው መረጃ አለ። በጣሊያን፣ በጀርመን፣ በፈረንሳይ ሁሉ መረጃዎች ተካተዋል። ለየት ያለም ስፖርታዊ ጥንቅር እንደ ሁልጊዜው ዛሬም ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የእናንተ ውድ አድማጮቻችንን አንድ ጥያቄ እንደዚሁ ይዘንላችሁ መተናል። ውድ ቤተሰቦቻችን ምላሹን 26ኛ ሳምንት ስለተጠናቀቀ መረጃ ይዘን እንመጣለን። በዛ ዙሪያም ብለናችሁ ነበረ፣ እንነግራችኋለን። ዛሬ ለየት ያለው ጉዳይ የቶትናም የአሰልጣኝነት ሹመት ሂደት ነው። ብዙ ያልተጠበቀ ሹመት ሰማን። ውድ ቤተሰቦቻችን በቶትናም ቤት ያውም አንድን ክለብ 40 ጨዋታ ያለመሩ ሰው ናቸው ቶትናም ላይ የተሾሙት። ትንሽ ፈገግ የሚያደርገውን ይህን ሹመት እንነግራችኋለን። የፕሪሚየር ሊጉን ወቅታዊ መረጃ ካነሳን በኋላ በታላላቅ ክለቦች የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን ስናነሳ ሮድሪ ቅጣት ይጠብቀዋል እየተባለ ነው። ለምን እንደሆነ እንነግራችኋለን። ፔፕ ጋርዲዮላ ዕለታዊ የቡድን ዜና ጋዜጣዊ መግለጫ ያነሷቸውን አንኳር ሀሳቦች ለሲቲ ደጋፊዎች እናደርሳችኋለን። በሳምንቱ መጨረሻም የኤፍኤ ካፕ መርሃ ግብር እንዳለ ይታወቃል። ተጨማሪ መረጃ ለሲቲዝኖች ይዘናል። አብራችሁን ቆዩ። በሰማዮቹ በክለብ ዓለም ዋንጫ ሻምፒዮኖቹ ቼልሲን በኩል የቡድኑን ወሳኝ ተጫዋቾች ወሳኝ መረጃዎች እንነግራችኋለን። በተለይም ደግሞ ኤንዞ ፈርናንዴስ፣ ኮል ፓልመር እንደዚሁም ደግሞ የቡድኑ የፊት መስመር አጥቂ ዦ ፔድሮን የተመለከተ ወቅታዊና ዕለታዊ መረጃዎችን ለቼልሲዎች ይዘናል። የሊቨርፑል ሰው ሊቨርፑልን የረሳ አይመስልም። በእርግጥ ከሰሞኑ የገጠመው ነገርም የቀድሞ ክለቡን እንዲያስታውስ ያደርገዋል። የቀድሞ ክለቡን የሚያስታውስ ነገር አድርጓል። የትኛው ተጫዋች የሚለውን እንነግራችኋለን። ከዛ ውጪ ቨርጅል ቫን ዳይከን የተመለከተ ልዩ ጥንቅር ይዘናል። የሊቨርፑል ደጋፊዎች ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን ትልልቅ ጉዳዮችን ይዘናል። ካሪክ በአንድ ጉዳይ ምላሽ ሰጥቷል። በማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እና በሰር ጂም ራትክሊፍ መካከል ምንድን ነው የተፈጠረው? ጥርት ያለውን ነገር እንነግራችኋለን። የዩናይትድን ቁልፍ ተጫዋቾች ቤንያሚን ሼሽኮ፣ ብሩኖ ፈርናንዴዝንም የተመለከተና የወቅቱን ለየት ያለ ጥንቅር ለዩናይትድ ይዘናል። ዩናይትዳውያን ቆዩን። ማይክል አርቴታ በጋዜጣዊ መግለጫ ይህ እንደሚሆን ቀድመን እንዴት ልናውቅ እንችላለን? እኛ እኮ ታንባዮች አይደለንም ብለዋል። ምን ገጥሟቸው ነው እንዲህ አይነት ምላሽ የሰጡት? ትከታተሉታላችሁ። ከዛ ውጪ በአርሰናል ቀስ በቀስ እየጠፋ ያለውን ተጫዋችና የቡድኑ ሌሎች ወሳኝ ተጫዋቾች የተመለከተ ጥንቅር እናነሳለን። የአርሰናል ተጫዋቾች አላለቀም ያሉት ተወዳጁ የእንግሊዝ ፕሪሚየር ሊግ ከሌሎች ሊጎች አንጻር እናነጻጽረዋለን። በአርሰናል ምክንያት ቀጣይ አርሰናል ላይ ተጽዕኖ ያሳድራሉ የተባሉት ጨዋታዎች የትኞቹ ናቸው? ለምን እነኚህ ጨዋታዎች ተመረጡ? ትከታተሉታላችሁ። ከዛ በተጨማሪ ከዘ አትሌቲክ ያገኘነው ተጨማሪ ዕለታዊ መረጃ በአርሰናል በኩል ልዩ ጥንቅር ነው። አብራችሁን ከቆያችሁ የምትከታተሉት ይሆናል። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ከኛ ጋር ቤተሰብ ስለሆናችሁ ሁልጊዜም አመስጋኞች ነን። ውድ ቤተሰቦቻችን ሁላችሁም ላይክ እያደረጋችሁ ግን እንድትከታተሉን በትህትና ጠይቀን አህጉረ ጉዳይ እናስቀድም። የ2027 የአፍሪካ ዋንጫ እንዲራዘም ይፈለጋል በኬንያ በኩል። ምክንያቱም 2027 ምርጫ ስላለ ይበጠበጣል ብለው ነው ቀጣይ የአፍሪካ ዋንጫ በአንድ ዓመት ይራዘም ይሉት። እኛም ቀደም ባለው መረጃችን ለምን ይበጠበጣል ይላሉ ምርጫ ስላለ በሚል ጥያቄ አንስተን ነበረ። እንግዲህ ከዚህ ጋር በተያያዘ የውስጥ ውድድሮች ኃላፊው ናቸው ይበጠበጣል ያሉት። እንዴት እንዳወቁ ፈጣሪ ነው የሚያውቀው። ለማንኛውም ካፍ ግን የምን ብጥበጣ ነው? የአፍሪካ ዋንጫ በተያዘለት ቀን 2027 በራሷ በኬንያ፣ በዩጋንዳ፣ በታንዛኒያ ቀኑ ሽርፍራፊ ሰከንድ ሳይራዘምበት ይደረጋል ብለዋል። የካፍ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ ዘጋርዲያን የአፍሪካ ዋንጫ ይራዘማል በማለት የሰራው ዘገባ መሰረተ ቢስ ነው። ኬንያም ብትሆን ውድድሩን በተያዘለት ቀን ታስተናግዳለች፣ ምንም የተፈጠረ ነገር የለም ብለዋል። ውድድሩ ይካሄዳል፣ ምርጫው ረብሻ ይደረግበታል መባሉ ግን አነጋጋሪውና አስተዛዛቢ ጉዳይ ነበረ።
ወደ አውሮፓ መረጃችን ተሻገርን። ወደ ቤተሰቦቻችን ለባርሴሎና ጥሩ የሚባለው ዜና ነው። ራፊኒያ ወደ ቡድን ልምምድ ተመልሷል። ይሄ በጣም ትልቁ ዜና ነው። ባርሴሎናዎች ያጡት የድል ማድረጊያ ኮከባቸውን ነው መልሶ ያገኙት ማለት ይቻላል። በነገራችን ላይ ይሄንን በማስረጃ በቁጥር ብናስደግፈው ባርሴሎና ራፊኒያ ካለ ጨዋታን 91 በመቶ ያሸንፋል። ያ ማለት 9 በመቶ ብቻ ነው እሱ እያለ ጨዋታን ማሸነፍ የሚቸገረው ማለት ነው። ባርሴሎና እሱ በሌለበት ጨዋታ ያሸነፈው 60 በመቶን ጨዋታ ነው። ያ ማለት እሱ በሌለበት 40 በመቶ ጨዋታ ላይ ድፍን 3 ነጥብ ማግኘት ተቸግሯል ማለት ነው። ይህ በጣም ትልቅ ነው። በቁጥር ብንገልጸው ከመቶ ጨዋታ ራፊኒያ ካለ ባርሴሎና 91ዱን ያሸንፋል ማለት ነው። ራፊኒያ ከሌለ ግን ከመቶ ጨዋታ 60ውን ብቻ ነው የሚያሸንፈው፣ በ40ው ሙሉ ነጥብ አያገኝም እንደማለት ነው። ለማንኛውም ወሳኙ ተጫዋች ራፊኒያ ዛሬ ከቡድኑ ጋር ልምምድ አድርጓል። ያውም ባርሴሎና 4-0 በኤር ሪያድ ሜትሮፖሊታኖ ስቴዲየም በተሸነፈ ጨዋታ ማግስት እንደማለት ነው። የማርከስ ራሽፈርድ የባርሴሎና ቆይታ ዳግም አጣብቂኝ ውስጥ ገብቷል። ምክንያቱ ግልጽ ነው። ባርሴሎና በማርች 15 ምርጫ ያደርጋሉ። ምርጫው ፕሬዝዳንት ለመሾም ነው። ሁዋን ላፖርታ የስልጣን ጊዜያቸው እንደተጠናቀቀና እንደተሰናበቱ ይታወቃል። ማርከስ ራሽፎርድ የባርሴሎና ቆይታውን በተመለከተ ታዲያ ቀጣይ ምርጫ የሚያሸንፉት ሰው ይወሰናል ተብሏል። 26 ሚሊዮን ዩሮ ከማንቸስተር ዩናይትድ ጋር የመግዛት ግዴታ ያለው ውሰት ውል እንደሆነ ይታወቃል። ታዲያ ቁልፉ ጥያቄ ሁዋን ላፖርታ ድጋሚ ይመረጣሉ ወይ ነው። ከተመረጡ ራሽፈርድ የሚመኘውን በባርሴሎና ቋሚ ሆኖ የመጫወት ወይም የቋሚ ንብረት የመሆንን እድል ዳግም ሊያገኝ ይችላል ተብሎ ነው የሚጠበቀው። በተጫዋቹም በኩል በዴኮም በኩል በሃንሲ ፍሊክም በኩል እንደዚህ አይነት ፍላጎቶች አሉ። ፕሬዚዳንቱስ ይፈቅዳሉ ወይ? ፕሬዚዳንቱ ሁዋን ላፖርታ ከሆኑ ይፈቅዳሉ። ለማንኛውም ምርጫው ማርች 15 ይደረጋል። በየዕለቱ አዳዲስ ጉዳዮችን ስናገኝ እያጋራናችሁ እንቆያለን። ላሚን ያማል ታዋቂ ሰው ባልሆን ወይም ዝነኛ ሰው ባልሆን ወይም ለአንድ ቀን ዝነኛ ባልሆንን እሻለሁኝ። ምክንያቴ ደግሞ በየካፌው ዞሬ ቁርስ መብላት እፈልጋለሁ፣ በጎዳኖች ላይ ኳስ መጫወትን እፈልጋለሁ፣ ሳይክል መንዳት እፈልጋለሁ፣ ከጓደኞቼ ጋር ሽር መሄድ እፈልጋለሁ ብሏል። ይሄን ያለው ላሚን ያማል በትልቅ ጨዋታ እየጠፋ ነው እየተባለ ግን ሐሜትም ከወደ እግር ኳስ ዓለም ያለበት አትሌቲኮ ማድሪድ በኮፓ ዴላሬ አንድም የግብ አስተዋጽኦ፣ ሪያል ማድሪድ ላይ በሱፐር ካፑ የፍጻሜ ጨዋታ አንድም የግብ አስተዋጽኦ ሳያበረክት፣ አትሌቲኮ ማድሪድ በላሊጋው ሲገጥሙ ምንም የግብ አስተዋጽኦ አልነበረውም። ቼልሲን በአውሮፓ ሻምፒዮንስ ሊግ፣ ኤስፓኞል፣ ሪያል ማድሪድ ፒኤስጂን እንዲሁ በተመሳይ ሲገጥም ምንም አይነት የግብ አስተዋጽኦ በዘንድሮ የውድድር ዓመት የለውም። ትልቅ ጨዋታ ላይ እየጠፋ ነው ላሚን ያማል። የድሪብል ስኬቱ ግን አለው። ውድ ቤተሰቦቻችን እነኝም ጨዋታ ላይ ስኬታማ ድሪብሎቹ አሉ፣ ግን ያ የሚፈለገው ግብ ወይም አሲስት ግን በነኝን የሚያካክሉ ትልቅ ጨዋታ ላይ እየተመለከትን አይደለም። ከሰሞኑ ኮፓ ዴላሬ ዝቅተኛ ግምት እየተሰጠው ነው። እርሶ ይሄንን ጉዳይ እንዴት ያዩታል ሲባሉ ሃንሲ ፍሊክ ውድድሩ ጠንካራ እንደሆነ ሄዳችሁ ሪያል ማድሪድን ጠይቁ ብለው ነበረ። ከጉዳዩ ጋር በተያያዘም እንግዲህ ዣቪ አሎንሶን የተካው አርቢዮላ ተጠይቆ ነበረ። ሃንሲ ፍሊክ ውድድሩ ጠንካራ ነው ካላመናችሁ ማድሪድን ጠይቁ እያለ ነው ሲባል እኔ ለዚህ ጉዳይ ምንም አልልም፣ ሄዳችሁ ባርሴሎናና ፍሊክን ጠይቁ ብለዋል። ውድድሩ ጠንካራ መሆኑን አሁን ባርሴሎናዎችም በደንብ ያረጋገጡ ይመስላል። በአትሌቲኮ ማድሪድ የደረሰባቸው ሽንፈት ቀለል ያለ ተብሎ የሚታለፍ አይደለም፣ ከበድ ያለ ነው። ለማንኛውም የሪያል ማድሪዱ አለቃ አጸፋዊ ምላሽ የሰጡ ይመስላል። ማድሪድን ካነሳን ግን ዛሬ ጥሩ የሚባለው ዜና ኬሊያን ምባፔና እንደዚሁም ደግሞ ራውል አሴንሲዮ ከቡድኑ ጋር ወደ መደበኛ ልምምድ ተመልሷል። ይሄ ጥሩ የሚባለው ዜና ነው። በሪያል ማድሪድ በኩል በቡድን ዜና ካገኘናቸው ውስጥ ነው። የሰሞኑ ትልቁ አጀንዳ ቪታኒያ በሪያል ማድሪድ ይፈለጋል የሚለው ነው። መረጃው እርግጥ ነው፣ ማርካ አረጋግጦታል። በሪያል ማድሪድ የሚፈለግ ተጫዋች ነው። ቀጣይ ዓመት ሪያል ማድሪድ አማካዩና ተከላካዩ ላይ ቅያሬ እንደሚያደርግ ይታወቃል። በርካታ ከዋክብቶችን ለማምጣት ፍላጎት እንዳለው ግን ዝውውሩ ቀላል እንዳልሆነ ማርካ አረጋግጧል። በዝውውሩ ላይም ግልጽ ለማድረግ ብሎ ማርካ ይዞት በወጣው መረጃ መሰረት አንድም ተጫዋቹ ቪታኒያ በፓሪስ ሰን ዠርሜን ረጅም ጊዜ ኮንትራት፣ ትልቅ ደሞዝ፣ ፒኤስጂ ተጫዋቹን እንደ ቁልፍ የፕሮጀክቱ አካል አድርጎ ማየቱ ቪታኒያን ማግኘት ከበድ ያለ በዛ ላይ ደግሞ በጣም ውድ ዋጋ ነውና ሪያል ማድሪድ እንደዚህ አይነት ነገር ይገጥመዋል ዝውውሩ ላይ እና እንደታሰበው ቀላል ዝውውር አይደለም እያለ ይገኛል ማርካ። በእርግጥ ሪያል ማድሪድ እንዴት አድርጎ ያስኮበለለዋል የሚለው ነገር ያው ፍሎሬንቲኖ ፔሬዝ የሚታው ጉዳይ ነው። ግን ዝውውሩ ቀላል እንደማይሆን ምንም ጥርጥር የለውም። ተጨማሪ መረጃዎችን በዚህ ዝውውር ጉዳይ ካገኘን ለሪያል ማድሪድ ደጋፊዎች የምናጋራቸው ይሆናል። ዴቪድ ቤካም
ክርስቲያኖ ሮናልዶን በተመለከተ ያው ከማድሪድ ጋር አያይዞ ነው ያነሳው። ፍጹም የተለየ ብሎታል። እሱ በቡድን ውስጥ ሁሉንም ነገር አድርጓል። በዛ ላይ ደግሞ የራሱን ታሪክ እዛ ጽፎ ነው ሄደው ሪያል ማድሪድ ከፖርቱጋል፣ ከማንቸስተር ዩናይትድ፣ ከሪያል ማድሪድ፣ ከዩቬንቱስ፣ ካልናስር ጋርም ይህንን ድንቅ ጊዜን አሳልፈዋል ብሏል። እና እሱ ፍጹም የተለየ ነው በእግር ኳስ ዓለም ያደረገው ነገር ስለ እሱ ለማውራት በጣም ይቸግራል። እሱ በእውነት የማይታመን ተጫዋች ነው። በተለይ ደግሞ በሪያል ማድሪድ ሳለ አድርጎት የነበረው ነገር ፍጹም አይረሳም ብሎ የሪያል ማድሪድ ቆይታውን በብዙ አነጻጽሮ አወድሶታል። ምናልባት በሪያል ማድሪድም ከታዩት ምርጡ ብሏል። የእናንተን የሪያል ማድሪድ የምንጊዜ መርጣችሁ ልትነግሩን ትችላላችሁ። ከስፔን ቆይታችን ሳንወጣ ሁለት መረጃ እናንሳ። አንደኛው አትሌቲኮ ማድሪድ ነው። አትሌቲኮ ማድሪድ በዚህ ዓመት ሪያል ማድሪድን 5-2 አሸንፏል። ባርሴሎናን 4-0 አሸንፏል። አንዳንዶች ፍትሃዊ አሰራር ነው እየሰራው እያሉ ይገኛሉ አትሌቲኮ ማድሪድ ላይ። ለማንኛውም የስፔን ላሊጋ ባርሴሎና በ58 ይመራል፣ ሪያል ማድሪድ በ57 ይከተላል፣ አትሌቲኮ ማድሪድ በ45 ሶስተኛ፣ እንደዚሁም ቪላሪያል በ45 ነጥብ አራተኛ ነው። አንድ ቀሪ ጨዋታ ያለው ሪያል ቤት በ38 ነጥብ አምስተኛ ነው። ምናልባት ቪላሪያል ጨዋታ ካሸነፈ ወደ ሶስተኝነት መምጣት ይችላል ማለት ነው። ኤንድሪክ ከስፔን ላሊጋ ኃያሉ ክለብ ሪያል ማድሪድ ለቆ ኦሎምፒክ ሊዮንን እንደተቀላቀለ ይታወቃል። እሱ እዛሽ ደጅ ከረገጠ በኋላ 9 ጨዋታ ተጫውተዋል በሁሉም መድረክ። 9ኙንም ኦሎምፒክ ሊዮን በድል ነው ያጠናቀቀው። ውድ ቤተሰቦቻችን በነገራችን ላይ ከተጫወቷቸው የ2026 ጨዋታ በአውሮፓ 5 ታላላቅ ሊጎች ውስጥ 9ኙንም ወይም የተጫወተውን ሁሉ የረታው ኦሎምፒክ ሊዮን ብቻ ነው። በእርግጥ ባለመሸነፍ ጉዞ በሁሉም መድረክ ሪያል ሶሴዳድ 9 ጨዋታ በሁሉም መድረክ አልተሸነፈም። እንዲሁም የጣሊያኑ ክለብ ኤስ ሚላን በ7 ጨዋታ በሁሉም መድረክ አልተሸነፈም። በእርግጥ በሊጋቸው ብቻ ደግሞ ያልተሸነፉ አሉ እንደ ማንቸስተር ዩናይትድ ያሉ ክለቦች። የኦሎምፒክ ሊዮን ግን የሚለየው ውድ ቤተሰቦቻችን የተጫወተውን ጨዋታ ሁሉ በማሸነፍም ጭምር ነው። ፓሪስ ሰን ዠርሜን የፍራንስ ሊጋን እየመራው እንደሆነ ይታወቃል። ምንም ጥርጥር የለውም። ዘንድሮ ቢቸገርም ግን በዓመቱ መጨረሻ ላይ ሻምፒዮን መሆኑ የሚቀር አይመስልም። የዚህ ቡድን ቁልፍ ተጫዋቾችን እናንሳ። ዘንድሮ በቡድን ውስጥ 4 ቁልፍ ተጫዋቾች በርከት ያሉ ግቦችን በማስቆጠር አሁንም ፊት መስመሩ ላይ በጣም አደገኝነታቸውን እያሳዩ ነው። ለአብነት ያክል የፓሪስ ሰን ዠርሜን አጥቂ የሆነው ጎንካሎ ራሞስ 10 ግብ አለው። የባሊዮን ዶር አሸናፊው እንዲሁ ኦስማን ዴምቤሌ 10 ግብ አለው። ከቫቻ ከቫራታስኬሊያን 8 አለው። እንደዚሁም ባርኮላ 7 ግቦች አሉት። ዘንድሮ እነኚህ ተጫዋቾች በጥምረት ለፓሪስ ሰን ዠርሜን ወደ 25 ግቦችን ማስቆጠር ችለዋል። ፍጹም የተለየ ጊዜን እያሳለፈ ነው። ፊት መስመሩ ጠንካራ ነው። መሪነታቸውን ያው በሳምንቱ መጨረሻ ማስመለሳቸው ይታወቃል። አሁን ላይ ፓሪስ ሰን ዠርሜን በ51 ነጥብ ይመራል። ሌንስ በ49 ይከተላል። ሊዮን በ42 ነጥብ ሶስተኛ ነው። ማርሴ በ39 ነጥብ አራተኛ፣ ሊል በ33 ነጥብ አምስተኛ ደረጃ ላይ ይገኛሉ በፍራንስ ሊግ። የባየር ሙኒኩ የኋላ መስመር ተጫዋች ዲዮቴፔ ሜካኖ በስተመጨረሻም ከባየር ሙኒክ ጋር የሚያቆየውን ኮንትራት በይፋ ተፈራርሟል። በእርግጥ በቃል ስፖርት ዩቲዩብ ቻናል ከስምምነት መድረሳቸውን ከሰሞኑ ነግረናችሁ እንደነበረ ይታወቃል። አሁን በይፋ ዲዮቴፔ ሜካኖ በክለቡ የሚያቆየውን የረጅም ጊዜ ኮንትራት ተፈራርሟል። ከባየር ሙኒክ ጋር በተቻለ መጠን ብዙ ዋንጫዎችን ማሸነፍና ጥሩ የውድድር ጊዜን ማሳለፍ ፈልጋለሁ፣ ለዛም ነው በዚህ ክለብ ኮንትራቴን ያራዘምኩት ብሏል። ሪያል ማድሪድ በነፃ ይወስዷል ተብሎ ሲጠበቅ የነበረ ተጫዋች እንደነበረ ይታወቃል። ግን በዛው ቆይቷል። እዛው ጀርመንን ቆይና አዲሱን ወይም ወቅታዊውን የባየርን ሌቨርኩሰን አሰልጣኝ ሆልማንድን እናንሳቸው። በነገራችን ላይ 11 ጨዋታ መርተዋል። ከዚህ ውስጥ 2 ድል፣ 5 ሽንፈት፣ 35 ነጥብ ሰብስበዋል። ይህ ማለት በባየርን ሌቨርኩሰን ታሪካዊ አሰልጣኝ ከሆነው ዣቪ አሎንሶ እኩል ጅማሮን አድርጓል። የቀረው ነገር በቀጣይ ሲዝን ሙሉ ዓመቱን በዛው መንገድ ያጠናቅቃሉ የሚለው ነው። በጣም አስደናቂ ጊዜን እያሳለፈ ነው። ቁጥሮች ሁሉ ወደዛ ያደሉ ናቸው። ለማንኛውም ቡንደስሊጋውን ባየር ሙኒክ በ54 ይመራል። ዶርትመንድ በ48 ይከተላል። ሆፈኔም በ42 ሶስተኛ፣ አርቢ ሌipzig በ39 ነጥብ አራተኛ፣ ስቱትጋርት በተመሳይ በ39 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃ ላይ እንዳሉ ይታወቃል። በጣሊያን ዕለታዊ የቡድን ዜናዎችን አላገኘንም፣ ግን ለጣሊያን እግር ኳስ አፍቃሪዎች መረጃ ለማድረስ ያክል ኢንተር ሚላን አሁንም በ58 ነጥብ ይመራል። ኤስ ሚላን አንድ ቀሪ ጨዋታ አለው። በ8 ነጥብ ልዩነት ተበልጦ ሁለተኛ ነው፣ 50 ነጥብ ያለው። ቀሪ ጨዋታውን ካሸነፈ የነጥብ ልዩነቱን ወደ 5 ዝቅ ማድረግ ይችላል። ናፖሊ በ49 ነጥብ ሶስተኛ፣ ዩቬንቱስ በ46 ነጥብ አራተኛ፣ ሮማ በተመሳይ 46 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃ ላይ እንደዚሁ በጣሊያን ሴሪ ተቀምጠዋል።
በእግር ኳስ ዓለም ውስጥ አንዳንድ አስደናቂ ውሳኔዎችን እየሰማን ነው። ከሰሞኑ ጃፓን ምንም ጨዋታ አቻ የሚባል ነገር የለም በፍጹም ቅጣት ምትለያያላችሁ ብሏል 100ኛ ዓመታቸውን ሲያከብሩ። ከዛ አሁን በሜክሲኮ ደግሞ ሌላ ነገር ሰምተናል። በቀጣዩ የ2026 ዓለም ዋንጫ ወቅት ሜክሲኮ የጸጥታ ሁኔታውን ለመቆጣጠር እንዲረዱ የሮቦት ውሾችን አሰማራለሁ ብላለች። የሮቦት እንስሳቱ የፖሊስ አባላት ወደ አደገኛ ቦታ ከመግባታቸው በፊት ቀድሞ በመግባት መልእክቶችን ያስተላልፋሉ ተብሏል። የጸጥታ አካላትን ለማገዝ የተዘጋጁ የሮቦት ውሾች 4 እግሮች እንደሚኖራቸው የአገሪቱ ባለስልጣናት አስታውቀዋል። የሮቦት ውሾቹ ካሜራ የተገጠመላቸው ሲሆን ባልተስተካከለ መሬት ላይ እንዲሁም በአስቸጋሪ ሁኔታ ውስጥ መንቀሳቀስ እንዲችሉ ጠንካራ ቁሳቁስ ተገጥሞላቸዋል ብሏል። ወደ ሜክሲኮ የሰማነው መረጃ። ወደ ቤተሰቦቻችን የዓለም ዋንጫ በቀጣይ ክረምት ይደረጋል። ብዙ አነጋጋሪ ጉዳዮች አሉት። አብዛኛው አነጋጋሪ ጉዳይ የነበረው አንደኛው አዘጋጅ አሜሪካ ላይ ነበር። አሁን ሜክሲኮም ሮቦት ጥበቃዎችን ለደጋፊዎች ለመጪ እንግዶች አዘጋጅቻለሁ ብላለች። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘ ነው የዕለቱ ጥንቅር እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። ውድ ቤተሰቦቻችን የአለን ሺረር የሳምንቱ ምርጥ 11 እጃችን ላይ ደርሷል። አንድ አድማጫችንም ሲጠይቀን ነበረ። የአለን ሺረር የሳምንቱ ምርጥ 11 አሰልጣኝም ተመርጦለታል። ስኮት ፓርከር ተመርጧል። ከዛ በኋላ ውድ ቤተሰቦቻችን በምርጥ 11 በ3-4-3 ግብ ጠባቂ ሳካ ወልቭስ፣ ሶስቱ ተከላካይ ቲያው ከኒካስል ዩናይትድ፣ ኮናቴ ከሊቨርፑል፣ ሚንግስ ካስቶን ቪላ፣ አራት የአማካኝ ስፍራ ተጫዋቾች ሹሼ ከዌስትሃም ዩናይትድ፣ ራምሴ ከኒካስል ዩናይትድ፣ ሙጅሪብ ከበርንሌ እንደዚሁም ፍሎሪያን ቬርዝ ከሊቨርፑል፣ ሶስቱ የአጥቂ ስፍራ ተጫዋቾች አንቶኒ ከበርንሌ፣ ጄምስ ትራንድ ላርሰን ከክሪስታል ፓላስ እና አንቶኒዮ ሴሜኔ ከማንቸስተር ሲቲ ተመርጧል። ይህ የአለን ሺረር የሳምንቱ ምርጥ 11 ከምርጥ አሰልጣኝ ስኮት ፓርከር ጋር ነው። የኦስኮርድ እንመለስበታለን። እዚህ ላይ ግን ሀሳብ ካላችሁ በዩቲዩብ ገጻችን ላይ ጻፉልን። በእንግሊዝ ፕሪሚየር ሊግ 26ኛም ሳምንት ከተጠናቀቀ በኋላ በ26ኛ ሳምንት እንደ ጆሴሳ የወልቭሱ ግብ ጠባቂ 10 ኳሶችን ያዳነ የለም። ስራ የበዛበት ግብ ጠባቂ ነበረ። የበርንማውዝ ፒትሮቪች 5፣ ስቴፈን ኦርቴጋ የኖቲንጋም ፎረስቱ 3 አለው። የሚላኖ ማርቲኔስ 3 እንዲሁም ጃልጂ ጉሌልሞ ቪካሪ 3 ጃልጂ ዳናሮማም 3 አላቸው። ግን የሳን ያክል ኳስ ያዳነ የለም። ከተጫዋቾች ደግሞ እንደ ፍራይዴ ፖይተስ የመሰለ ኳሶችን የሚያቋረጥ ተጫዋች አልተመለከትንም። ዌስትሃም ዩናይትዱ ተጫዋች አሌክስ ስኮት 4 ኳሶችን ማቋረጥ ችሏል። ይሄ በ26ኛ ሳምንት የተመለከትነው ልዩ ቁጥር ነው። በ26ኛ ሳምንት ሌላ ያገኘነው በጣም አስደናቂ ቁጥር ኤሊዮት አንደርሰን ነው። 36 ኳሶችን 3ኛ የሜዳ ክፍል ላይ እንዲሁ ማቀበል ሲችል በርካታ ግብ ያስቆጠረው ደግሞ ጀርገን ስትራንድ ላርሰን ነው። ለክሪስታል ፓላስ 2 ግብ አስቆጥሯል። ያ ድራማ በበዛበት ግን ክሪስታል ፓላስ 2-0 መርቶ በተሸነፈበት ጨዋታ ላይ ዛሬ በጣም አነጋጋሪው የቶትናም የአሰልጣኝ ሹመት ሂደት ነው። ብዙ ያልተጠበቀ ነው። ለማንኛውም አሰልጣኝ ቶማስ ፍራንክን ያሰናበተው ቶትናም በምትኩ አዲስ አሰልጣኝ ይሾማል። ቶትናም አሰልጣኝ ኢገር ቶዶርን ነው እስከ ውድድር ዓመቱ መጨረሻ ድረስ በኃላፊነት የሚቀጥረው። የ47 ዓመቱ ክሮኤሽያ አሰልጣኝ ኢገር ቶዶር ቶትናምን በጊዜነት ሲቀላቀሉ በክለቡ የመቀጠል አማራጭ እንዳልተካተተ ግን ተራግጧል። ምክንያት ሲባልም ቶትናም በሚቀጥለው እንግዲህ ክረምት ላይ በተለይም ሮቤርቶ ዲዘርቢ እና ማውሪሲዮ ፖቼቲኖን በቀዳቸው ውስጥ ስለያዙ ነው እኚህን ሰው የቋሚነት አማራጭ ያልሰጡት ብሏል። ቶትናም በሚቀጥለው ሳምንት በሰሜን ለንደን ደርቢ ከአርሰናል ይጫወታል። ያንን ጨዋታ በመምራትም ስራቸውን ይጀምራሉ ተብሏል። ኢጎር ቶዶር በጣም አስገራሚ መረጃ ግን እንንገራችሁ። እሳቸው በአሰልጣኝነት ታሪካቸው 40 ጨዋታ እንኳን አልመሩም። ውድ ቤተሰቦቻችን ማርሴ 38 ጨዋታ መርተው ነው የተሰናበቱት። 22 ድል 7 አቻ 9 ሽንፈት። ከዛ ሄላስ ቬሮናን መሩ 35 ጨዋታ ነው የመሩት። እሱንም 14 ድል 11 አቻ 10 ሽንፈት። ከዛ ዩቬንቱስን ያዙ 17 ጨዋታ ብቻ ነው የመሩት። ይሄ ደግሞ በእሳቸው በኩል በዩቬንቱስ በኩል ከ17 ጨዋታ 8 ድል 6 አቻ 3 ሽንፈት። በላዚዮ ቆይታቸው 9 ጨዋታ ብቻ ነው የመሩት 5 ድል 3 አቻ 1 ሽንፈት። ዩዲኒዜን ታችኛው ዲቪዚዮን የመጀመሪያ ዲቪዚዮን ላይ ያለ 4 ጨዋታ ሁለተኛ ዲቪዚዮን እያለ 21 ጨዋታ መርቶታል። የእሳቸው ስኬት ምናልባት ዩዲኒዜ እያለው የነበረው ነው። እንግዲህ አንድን ክለብ 40 ጨዋታ ያለመሩ ሰው ወይም ከ40 ጨዋታ በፊት የሚባረሩት ሰው ኢጎር ቶዶር ቀጣይ ቶትናምን እንዴት በፕሪሚየር ሊጉ ያዘልቁታል የሚለው ትልቁ ጥያቄ ነው።
የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት የወራ ጥር የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የብሬንትፎርዱ የፊት መስመር ተሰላፊ ኢጎር ቲያጎ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኢጎር ቲያጎ በውድድር ዓመቱ ለሁለተኛ ጊዜ በፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማት አሸንፏል። ቲያጎ የፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማት ያሸነፈ በታሪክ የመጀመሪያው የብሬንትፎርድ ተጫዋችም ሲሆን ብራዚላዊ ሆኖ ሁለት የሚያሸነፈ የመጀመሪያው ነው። ኢጎር ቲያጎ በወሩ ባደረጋቸው 5 ጨዋታ 5 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ጊዜን አሳልፏል። የሱን ያክልም በርካታ ሙከራ በተጠናቀቀው የጥር ወር ላይ ያደረገ አንድም ተጫዋች የለም። በጣም ድንቅ ጊዜን ያሳለፈው ኮንትራቱን መፈረሙን ሰማን። በነገራችን ላይ ኢጎር ቲያጎ በተመሳይ ደግሞ በክለቡ ድንቅ ጊዜን እያሳለፈ ያለ ተጫዋቻቸውን በቀላሉ ማጣት እንዳልፈለጉም ማሳያ ተደርጎ ሊወሰድ ይችላል። ድንቅ ጊዜን በፕሪሚየር ሊጉም እንደዚሁ እያሳለፈ እንደሆነ ይታወቃል። ውድ ቤተሰቦቻችን የፕሪሚየር ሊግ መግቢያችን ላይ የአለን ሺረርን የሳምንቱን ምርጥ 11 ከምርጡ አሰልጣኝ ምርጫው ጋር አደረስናችሁ። 26ኛ ሳምንት ተወዳጅ የእንግሊዝ ፕሪሚየር ሊግ ከተጠናቀቀም በኋላ ሁስኮርድ የኔም አለኝ ብለዋል። የሁስኮርድ ምርጡ ግብ ጠባቂ እንደ አለን ሺረር ጆሴሳ ነው። በ4-3-3 ነው የሁስኮርድ አራቱ ተከላካዮች ኦላ አይነ ከኖቲንግሃም ፎረስት፣ ሂል ከበርንማውዝ፣ ቨርጅል ቫንዳይክ ከሊቨርፑል እና ዊሊያምስ ከኖቲንግሃም ፎረስት። ሶስቱ የአማካይ ስፍራ ተጫዋቾች ኤሊዮት አንደርሰን ከኖቲንግሃም ፎረስት፣ ኮል ፓልመር ከቼልሲ እና እንደዚሁም ሃኒባል ሙጅሪብ ከበርንሌ። ሶስቱ የአጥቂ ስፍራ ተጫዋቾች ኑኖ ማዱኬ ከአርሰናል፣ ጀርገን ስትራንድ ላርሰን ከክሪስታል ፓላስ እና አንቶኒዮ ሴሜኔ ከማንቸስተር ሲቲ የተካተቱ ናቸው። ምናልባት የሁስኮርድ ወይንስ የአለን ሺረር የሳምንቱ ምርጥ ምርጫ ለእናንተ ትክክለኛው የትኛው ነው? ከሁለቱ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን አጋሩን። የማንቸስተር ሲቲው ተጫዋች ሮድሪ ቅጣት ይጠብቀዋል እየተባለ ነው። ውድ ቤተሰቦቻችን ክስ ተከፍቶበታል። ከቶትናም ጨዋታ በኋላ ዳኞች ላይ በሰነዘረውም ትችት ነው። የእንግሊዝ እግር ኳስ ማህበር ሮድሪ የዳኞችን ታማኝነት ጥርጣሬ ውስጥ የሚከታ አስተያየት በመስጠት ላሳየው ያልተገባ ባህሪም እንደከሰሰው ተገልጿል። ሮድሪ ከጨዋታው በኋላ ቡድናቸው በተደጋጋሚ ጨዋታዎች ጥፋት ተሰርቶበት ዳኞቹ በቸልታ አልፈውታል እያለ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። እኛ ብዙ ጊዜ ስላሸነፍን ሰዎች እንድናሸነፍ አይፈልጉም፣ ዳኞች ግን ገለልተኛ መሆን አለባቸው የምትለዋ ንግግሩ ደግሞ ለክሱ ምክንያት ነው ተብሏል። ተጫዋቹ በቀጣይ የጨዋታ ቅጣት፣ ገንዘብ ቅጣት ወይም ማስጠንቀቂያ ብቻ ሊሰጠው ይችላል። የትኛው ይሆናል የሚለው ግን ገና አይደለም፣ ገና ነው ውድ ቤተሰቦቻችን። ስለዚህ በቀጣይ የእሱ ይግባኝ እንዲሁ ደግሞ የኤፍኤ ህጎች ተተንትነው ሮድሪ ወይ ቅጣት ይጠብቀዋል በገንዘብ ወይ በጨዋታ ወይ በማስጠንቀቂያ ይታለፋል ተብሏል። ፔፕ ጋርዲዮላ ዛሬ በሰጡት ጋዜጣዊ መግለጫ ላይ ጆን ስቶንስን በተመለከተም እሱ እንግዲህ እንዳጋጣሚ ሆኖ ረጅም ጊዜ አልተጫወተም፣ ከጉዳት መጥቷል። ለመጨረሻ ጊዜ ከተጫወተም ሊድስን ስንገጥም ነበረ። ይሄ በጣም ቆይቷል። እናም 2-3 ልምምዶችን እንግዲህ ከኛ ጋር አድርጓል። በቀጣይ እንግዲህ ከሚኖረን አንድ የመጨረሻ ልምምድ በኋላ ተጫዋቹ ምን ያህል ደቂቃዎችን እንደሚጫወት እንወስናለን ሲሉ ተደምጧል። ስለዚህ ተጫዋቹ የመሰለፍ ሁኔታው አጠራጣሪ ነው የሚል ይዘት ያለው ወይም ደግሞ ቢጫወትም ምን ያህል ደቂቃ እንደሆነ እንወስናለን ብለዋል። ከኤርሊንግ ብሮት ሃላንድ ጋር በተያያዘ ኤርሊንግ ብሮት ሃላንድ 100% ችግር አልገጠመውም ብለዋል። እሳቸው እንደውም ሐኪሞቹን አናግሬ ብዙ የሚያሰጋ ነገር የለም ብለዋል። እናም ከእሱ ጋር በተያያዘ ዛሬ የምናያቸው አንዳንድ ነገሮች አሉ ብለዋል። ከተጫዋቹ ጋር በተያያዘ የተወሰኑ ምቾት ያልተሰማው ነገር ስላለ ነው ቀይር ያስወጣውት ማለታቸው ይታወቃል። በሳምንቱ አጋማሽ በነበረ ጨዋታ ግብ ካስቆጠረ በኋላ ምናልባት ግን ረፍትም ሊሰጡት ይችላሉ እየተባለ ነው። የሐኪሞቹ ውሳኔ ግን የከፋ አይደለም፣ ብዙም የሚያስጨንቅ አይደለም ብለውኛል ሲሉ ተደምጠዋል። ከቼልሲ ጋር በተያያዘ ውድ ቤተሰቦቻችን በ26ኛ ሳምንት ኤንዞ ፈርናንዴዝ ፍጹም ቅጣት ምት ውስጥ ስኬታማ ኳሶችን በማቀበል ቀዳሚ ሆኗል። 5 ኳሶችን በትክክል ፍጹም ቅጣት ምት ሳጥን ውስጥ አቀብሏል ኤንዞ ፈርናንዴዝ። ከሱ ቀጥሎ እንደ አዳም ዋርተን የፓላሱ 4፣ ኤሊዮት አንደርሰን የኖቲንጋም ፎረስቱ 4 ይከተሉታል። ኬቨን በ3፣ ከዛ ጀደን ሳንቾ፣ ሌሳንድሮ ትሮሳርድ፣ ብሩኖ ጉማሬሽ፣ ሉክ ሾው፣ ብሩኖ ፈርናንዴዝ እና ሞርጋን ጊብስዋይት 3 ስኬታማ ኳሶችን ፍጹም ቅጣት ምት አቀብለዋል። ግን የኤንዞ ፈርናንዴዝን አይተስተካከለም። ሌላ በሳምንቱ ከሱ ያየነው ትልቅ ቁጥር በርካታ የግብ ዕድሎችን በመፍጠር ነው። 5 የግብ ዕድሎችን ፈጥሯል። በእርግጥ ካሉም ሁድሰን ኦዶይ፣ ዳንኤል ሙኒዝ፣ ሞርጋን ጊብስ ዋይት እና ዣቪ ሲሞንስን በተመሳይ 5 አላቸው። ሌላ ከቼልሲ ተጫዋቾች ልናነሳ የወደድነው ኮል ፓልመር ነው። ኮል ፓልመርም በሳምንቱ ትልልቅ የግብ ዕድሎችን የግብ ዕድል ሳይሆን
ትልልቅ በጣም ለግብ የቀረቡ አሲስቶችን በማቀበል ረገድም ኮል ፓልመር 2 በመያዝ በሳምንቱ ቀዳሚ ተጫዋች ነው። በርካታ ሙከራዎችን በማድረግ በ26ኛ ሳምንት የቼልሲው ዦዋ ፔድሮ 7 ቀዳሚ ነው። ከሱ እኩል በእርግጥ ኤሊዮት አንደርሰን እና ኒኮ ዊሊያምስ 7 አላቸው። የዦዋ ፔድሮ ፍጹም አስደናቂ ነው። በነገራችን ላይ ዦዋ ፔድሮን ስላነሳን በዚህ ተጨማሪ መረጃዎችን ስለሱ እነክል። ዦዋ ፔድሮም በዘንድሮ የውድድር ዓመት እንግዲህ የመጀመሪያ ጨዋታውን ያደረገው በጁላይ 5 2025 በክለቦች ዓለም ዋንጫ ነው። ያኔ መጫወት ከጀመረ ጊዜ ጀምሮ 16 ጎሎች በ38 ጨዋታ ማበርከት ችሏል። ይሄ ቀዳሚ ያደርገዋል። ኮል ፓልመር በእርግጥ ከነ ጉዳቱም ከነ ጨዋታ ዝቅ ካለ ቁጥሩም ጭምር በ21 ጨዋታ 12 ግብ ይዞ ሁለተኛው ነው። ኤንዞ ፈርናንዴዝ 11 ግብ አለው። የዚህ ደግሞ ለየት የሚያደርገው ከአማካይ የተነሳ ነው። ፔድሮ ኔቶ የክንፍ አጥቂው 7፣ ኤስታቪዮ በዚህ ዓመት ነው የተቀላቀለው 6፣ አሌሃንድሮ ጋርናቾ በዚህ ዓመት ነው የተቀላቀለው 6፣ ሞይሰስ ካይሴዶ አማካይ ስፍራ ተጫዋች ነው ያውን በ6 ቁጥር 5 አለው። ዦዋ ፔድሮ ግን ከቼልሲ ተጫዋቾች እሱ መጫወት ከጀመረ ጊዜ ጀምሮ የሱን ያክል ገቢ ያስቆጠረ አንድም ቼልሲያዊ የለም። ዳርዊን ኑኔዝ ከሰሞኑ ክፍት ብሎታል። ምክንያቱም ከሳውዲ ፕሮ ሊግ ስሙን አል ሂላል ሰርዞታል። ከሪም ቤንዜማ ወደ ቡድኑ ስለተቀላቀለ የውጭ ተጫዋች ኮታ ለማሟላት ሲሉ ዳርዊን ኑኔዝን ያስወጡት። ታዲያ ዳርዊን ኑኔዝ ወዲያው ነው ማህበራዊ ትስስር ገጹ ላይ በመግባት ከማህበራዊ ትስስር ገጹ ላይ የነበሩ የአሊላል ምስሎችን አጥፍቶ የቀድሞ ክለቡን ሊቨርፑልን አድርጓል። በሊቨርፑል ሳለም ከሊቨርፑል ጋር ያነሳትን የፕሪሚየር ሊግ ዋንጫ የምታሳይ ምስሉን መልሶ አጋርቷል። ይሄ በተጫዋቹ በኩል ምን ያህል እንደተከፋ ማሳያ ተደርጎ ሊወሰድ ይችላል። ለማንኛውም ተጫዋቹ ሊቨርፑል የናፈቀው ይመስላል። በቀጣይ ስሙ ከቶትናም ጋር እየተያዘ ነው። ወደ ሊቨርፑል እንኳን ይመለሳል ተብሎ አይታሰብም፣ ግን ስሙ ከቶትናም እና ከጋላታሳራይ ጋር እየተያዘ ነው። ዛሬ ግን መልሶ የሊቨርፑልን ምስል አድርጎታል። ቨርጅል ቫንዳይክ በ26ኛ ሳምንት ከሱ በላይ የሱን ያክል እንኳን አለ ከሱ በላይ ከግብ ክልል ኳስ ያራቀ የለም። የሱን ያክል በርግጥ ሂል የበርንማውዙ ተጫዋች 13 ልክ እንደሱ እንደ ቨርጅል ቫንዳይክ ሁሉ ኳሶችን ከግብ ክልል አካባቢ አርቀዋል። በተከላካይም ስፍራ ትልቅ የሚባል ነው። ሌላ ግን አስደናቂ ቁጥሩ የቨርጅል ቫንዳይክ የአየር ላይ ኳሶች ነው። 8 አሸንፏል። በእርግጥ የአርሰናሉ ጋብሪኤል ማጋሌሽ፣ የክሪስታል ፓላሱ ሎክሮክስ በተመሳይ እንደዚሁም ጄምስ ሂል የበርንማውዙ 8 የአየር ላይ ኳሶችን አሸንፏል። በዚህ ሳምንት እሱን ለየት የሚያደርገው ለቡድኑ የማሸነፊያም ግብ ያስቆጠረ የጨዋታው ኮከብ ተብሎ የተመረጠ መሆኑ ከሌሎቹ ተጫዋቾች ደግሞ ለየት የሚያደርገው ቁጥር ነው። በውድድር ዓመቱ መጨረሻ ኮንትራቱ ይጠናቀቅ ነበር በ2024/25 መጨረሻ ግን ፈርሟል ለ2 ዓመት። ዘንድሮ በፈረመበት ዓመት ከሳላ ጋር ነበር የፈረመው። እሱ ድንቅ ጊዜን እያሳለፈም ይገኛል። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ ያው ማይክል ካሪክ እንደሆነ ነግሬያችሁ ነበረ። ማይክል ካሪክ ከሽልማቱ በኋላ ሽልማቱ በጣም ጥሩ ነው፣ የኔ ብቻ ውጤት ግን አይደለም፣ ይሄ በጋራ የመጣ ነው ብሏል። ማይክል ካሪክ በፕሪሚየር ሊጉ በጃንዋሪ ወር 2 ጨዋታ እናደርጓል። አንደኛ ላይ ያለው አርሰናልን፣ ሁለተኛ ላይ ያለውንም ሲቲን እንዳሸነፈ ይታወቃል። አሰልጣኝ ማይክል ካሪክ 2 ጨዋታ ሁለቱንም ካሸነፈ በኋላ ነበረ የወሩ ምርጥ ተብሎ የተመረጠው። እሱም ግን ይህ ለእኔ ብቻ ሳይሆን ለአሰልጣኝ ስታፍ አባላቱም ይገባል ብሏል። በእርግጥ የማንቸስተር ዩናይትድ ስታፍ አባላት ምናልባት ብንመለከታቸው ይሄ ልምድ ጠገብ የሆኑ ትልልቅ ሰዎች ያሉበትም ጭምር ነው። ማይክል ካሪክ በአሰልጣኝነት ይምራው እንጂ በቅርብ ጊዜ ደግሞ ጫማ ከሰቀሉት እነ ጆኒ ኢቫንስም በዚህ ስብስብ ውስጥ እንዳለ ይታወቃልና ለእነኚህም ሰዎች ክሬዲቱ ይገባል ብለዋል ማይክል ካሪክ ከሽልማቱ በኋላ። የሰሞኑ ነገር መሬት አልያዘም። ውድ ቤተሰቦቻችን ከሰሞኑ በእርግጥ ንግግሩ ትንሽ ቆየት ያለ ግን ከሰሞኑ ሚዲያ ላይ የተላለፈ ነው። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ንግግር ናት። ጋርዲዮላ እኔም እኮ ስደተኛ ነኝ እያሉ ይገኛሉ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ስለ ሰር ጂም ራትክሊፍ አስተያየት ተጠይቀው ምላሽ ሰጥተዋል። ለማንቸስተር ዩናይትድ አነስተኛ ድርሻ ባለቤቱ ሰር ጂም ራትክሊፍ ትልቅ ክብር አለኝ ያሉት ጋርዲዮላ ስለ እሱ አስተያየት መስጠት አልፈልግም፣ ነገር ግን ችግሩ ሁሉም ሀገራት ስደተኞችን እንደ ችግር መመልከታቸው ነው ብለዋል ፔፕ ጋርዲዮላ። አያይዞም ሀገራቸውን ለቀው የሚወጡ አብዛኞቹ በሀገራቸው ችግር ስላለ ወይም የተሻለ ህይወት ፍለጋ ነው ሲሉ ሀገራቸውን ስለሚጠሉ እኮ አይደለም እንግሊዝ የከተሙት እያሉ ነው። ዜግነት፣ የቆዳ ቀለምና የትውልድ ቦታ በህይወታችን ላይ ለውጥ እንደማያመጡ መረዳት አለብን። ነገር ግን እዛ ደረጃ ላይ ለመድረስ ገና ረጅም ጊዜ ዓለም ይቀራታል ያሉት ፔፕ ጋርዲዮላ ለአብነት ያክል እኔ ካታላን መሆኔ ከእናንተ በምንም ነገር የተሻለ አያደርገኝም ብሏል።
ሁለት ነገር ነው በዚህ ንግግር ውስጥ ጋርዲዮላ የተናገሩት። በነገራችን ላይ አንደኛ እኔም እንግሊዝ ውስጥ የሌላ ሀገር ዜጋ ሆኜ የምኖር ነው ማለታቸው ሲሆን፣ ሁለተኛ እኔ ስፔናዊ አላሉም፣ እኔ ካታላን ነኝ እያሉ ነው። ካታላን ማለት ደግሞ ከስፔን ካልተገነጠልኩ የምትል ግዛት እንደሆነች፣ ስፔንም በመንግስቷ ደቁሳ ያዘቻት ግዛት እንደሆነች ይታወቃል። ፔፕ ጋርዲዮላ እቺን ንግግራቸውን ሲናገሩ ግን ድብቅ የሆነች መልእክታቸውንም በዛው አያይዘዋል። እኔም ስደተኛ ከካታላን የመጣው በሚል ለሰር ጂም ራትክሊፍ ግን ትልቅ ክብር አለኝም ብለዋል። በዛው አያይዘው ራትክሊፍ ንግግር ማንቸስተር ዩናይትድ የነበሩ አንዳንድ አጋሮች ጋርም ትልቅ ችግር ውስጥ ሊከታቸው ይችላል እየተባለ ነው። ምክንያቱም አጋር ድርጅቶች ተደራሽነትን ታርጌት አድርገው ነው ለቡድኖች እንግዲህ አጋር የሚሆኑት። ያ ማለት ተደራሽነታቸው በመላው ዓለም እንዲሆንላቸው ይፈልጋሉ። ዩናይትድ በመላው ዓለም ብራንድ ነው። ስለዚህ የዩናይትድን ብራንድ ተጠቅመው በመላው ዓለም ዩናይትድን ያለ ሁሉ የእነሱን ምርት እንዲጠቀምላቸው ነው አጋር ድርጅቶች። ይህም ስጋት ፈጥሯል ተብሏል። አዲስ አጋሮችም ወደ ዩናይትድ ለመምጣት ስጋት ሊፈጥር ይችላል እየተባለ ነው። ሰር ጂም ራትክሊፍ በማንቸስተር ዩናይትድ መንበራቸው ሳይሞቅ ንፋስ የገባውም ይመስላል። አንድ ንግግራቸው አሁን ላይ ጣጣውን ብዝት አድርጎታል። እንኳን ለሳቸው ለገዙት ክለብ ማንቸስተር ዩናይትድም 26ኛ ሳምንት ለማንቸስተር ዩናይትድም ጥሩ ነበር። በእርግጥ ነጥብ የጣሉበትም ቢሆን ለአብነት ያክል ቤንያሚን ሼሽኮ 21 ደቂቃ ብቻ ተጫውቶ የአቻነት ግብ ያስቆጠረ፣ በርካታ ኢላማውን የጠበቀ ሙከራ ካደረጉ የፕሪሚየር ሊግ ተጫዋቾችም ከአናት የተቀመጠ ነው። ሁለት አለው። ልክ እንደሱ በእርግጥ እነ ኢቪደንሰን፣ ካሎም ዎድሰን ወደይ፣ ፊል ፎደን፣ እንደዚሁም ኔልሰን አንጄሎ፣ ኒኮ ዊሊያምስ፣ የኖቲንጋም ፎረስቱ ኤሊዮት አንደርሰን፣ ኮል ፓልመር፣ ጀርገን ስትራንድ ላርሰን፣ ኢልማን ንዴ ሁለት አላቸው። የቤንያሚን ሼሽኮ 21 ደቂቃ ውስጥ ተጫውቶ ያደረገው ለዩናይትድ ደግሞ ከሽንፈት የታደገበትም ግብ የተገኘችበት ነበረ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ከኢትዮጵያዊ ጋር እንዴት ተገናኘ የሚለው አጀንዳ ነበረ። በነገራችን ላይ የዩናይትዱ አምበልና የፕሪሚየር ሊጉ ኮከብ ብሩኖ ሚጌል ፈርናንዴስ ለኢትዮጵያዊ ሰዓሊ አድናቆት ነው የላከለት። በማህበራዊ ትስስር ገጹም ያቤጽ የተባለ ኢትዮጵያዊ የጥርስ ሳሙናን በመጠቀም ነበረ ብሩኖ ፈርናንዴዝን ምስል በማህበራዊ ትስስር ገጹ ላይ ያጋራው። ይህም ምስል ተዘዋውሮ በነገራችን ላይ ከ10 ሚሊዮን በላይ ተከታይ ያለው ብሩኖ ሚጌል ፈርናንዴዝ ጋር ይደርሳል። ፈርናንዴዝም አመስግኖታል። ልጁን በጣም የማይታመን ብሎ አመስግኗል። ኢትዮጵያዊም አመሰግናለሁ ከኢትዮጵያ ነኝ ብሎ ሀገሩንም ለብሩኖ ፈርናንዴዝ በዛው የሚያስተዋውቀበት እድል አግኝቷል። በእርግጥ ብሩኖ ፈርናንዴዝ አንዲት ኢትዮጵያዊ እንስትን ከዚህ በፊት አግኝቶ ለኢትዮጵያን በአማርኛ ጭምር መልእክት እንዲያስተላልፍ ማድረጓ እንደዚሁ የሚዘነጋ አይደለም። ሚኬል አርቴታ ይህ እንደሚሆን እንዴት አውቃለሁ? ነብይ አይደለውም ብለዋል እሳቸው። እቺን ያሉበትን ምክንያት እንንገራችሁ። ኢታን ንዋኔሪ በውሰት መላኩ ጸጸተ ወይ ሲባል ነው ይሄን ያለው። ሚኬል ሜሪኖ ለ5 ወር ከሜዳ ይርቃል። የሃቨርዝ ተደጋጋሚ ጉዳት ለአርሰናልም የምርም ጉዳት ነው። ለተወሰኑ ሳምንታት ጉዳት ላይ ነው። ታዲያ አሁን ላይ ቆጫለሁ ተብሎ ሲጠየቅ ሚኬል አርቴታ ኢታን ንዋኔሪ መልቀቅ እኔ ለኢታን ንዋኔሪ የተለየ ጊዜ እንዲያሳልፍና የጨዋታ ደቂቃን እንዲያገኝ ነው የላኩት፣ ግን ይህ ጥያቄ አይሆንም ብለዋል ሚኬል አርቴታ። ምክንያቱም ይህን እንዴት ልተነብይ ይችላለሁ ወይም ይህን መተንበይ የሚችል ሰው አለ ወይ? እኔ ነብይ አይደለሁም ብለዋል እሳቸውም። እናም እሱን የላኩት በቂ መጫወቻ ደቂቃ እንዲያገኝ እንጂ ቡድኑ በጉዳት እንደሚሰቃይ ወይም እየተሰቃየ እያለም አንለቀውም፣ እንደሚሰቃይ ቀድመን ብናቀም አንለቀውም፣ የመጫወቻ ደቂቃ ስለሚያስፈልገው ግን ለቀናል ብለዋል። ምናልባት ለኢታን ንዋኔሪ አሳዛኝ ዜና የሚባለው ለሮቤርቶ ዲዘርቢ ተብሎ የተቀላቀለው ማርሴ ከሮቤርቶ ዲዘርቢ ጋር መለያየቱም ጭምር ነው። ውድ ቤተሰቦቻችን ኢብሪቼዜ ሃትሪክ እንደሰራ ይታወቃል። ያውም ከ47 ዓመት በኋላ በኖርዝ ለንደን ደርቢ 23ኛ ሳምንት ላይ ኖቬምበር ወር ላይ በነበረ ጨዋታ ነው። ከዛ በኋላ የተጫወተው የጨዋታ ደቂቃ ብዛት ተደምሮ 907 ደቂቃ ብቻ ነው በሁሉም መድረክ። ምንድነው የተፈጠረው የሚለው ነገር እንዳለ ሆኖ ተጫዋቹ እድል ባገኘበት የብሬንትፎርድ ጨዋታ 45 ደቂቃ ብቻ እንዲጫወት ሆኗል። ሚኬል አርቴታ ለዚህ ምላሽ ሲሰጡ ያው ኳሱ ሁሉ የአየር ላይ ሲሆን እሱ ደግሞ በመሬት ላይ እንጂ በአየር ላይ ጥሩ አይደለም፣ ከሚንገላታ አስወጣ ነው ያለነት ይዘት ወይም ከጨዋታው ሲስተም ጋር ስላልሄደ አስወጣ ነው ብሏል። ኢዜ ምናልባት ይሄ የተመረጡ ጨዋታዎች ላይ ብቻ ምርጥ የሚሆንና ጨዋታዎቹ ተመርጠው ነው መግባት ያለበት፣ ይሄ ትልቅ ጨዋታ ላይ ብቻ። አርሰናሎች ግን እንዳጠቃላይ ደጋፊዎች ምን ታዘባችሁ? ኢዜ ከዛ በኋላ ከ907 ደቂቃ በላይ ሜዳ ላይ ያልተመለከትነው የአርሰናል ተጫዋች ነው።
አርሰናል ምናልባት ከሰሞኑ ይሄ እንግዲህ የጣላቸው ነጥቦች በዋንጫ ፉክክሩ ላይ ራሳቸውን ተጽዕኖ አምጥተዋል። ለአብነት ያክል ባለፉት 6 ጨዋታ 2 ድል ነው ያለው ሰንደርላንድ እና ሊድስን ያሸነፈበት በፕሪሚየር ሊግ ብቻ ማለት ነው። ከብሬንትፎርድ ጋር፣ ከኖቲንግሃም ፎረስት ጋር፣ ከሊቨርፑል ጋር አቻ ወጥቷል። በዩናይትድ ተሸንፏል። ካስተዋላችሁ ግን ለአርሰናል ከሽንፈት በላይ ጉዳት እየጎዳው ያለው አቻ ነው። ባለፉት 6 ጨዋታ 3 አቻ አለ። የተሸነፈው 1 ጨዋታ ነው። ያ ማለት በአንድ ጨዋታ 3 ነጥብ በ3 ጨዋታ ደግሞ 3 ነጥብ ጥሏል እንደማለት ነውና ከጨዋታዎቹ ብዛት አንጻር የጣላቸው ነጥቦች ውድ የሚሆኑት አቻ ላይ የሚወጡ ብዛቶች ናቸው። በተለይ አቻ ሲበዛ ቡድንም በጣም ይጎዳል። እንዳልኳቸው አምና ሊቨርፑልም አርሰናልም እኩል ጨዋታ ነው የተሸነፉት። ልዩነቱ የአርሰናል ያቻ መብዛት ነው ዋንጫ የሰጠው። ዴክላን ራይስ እስካሁን ከፍና ዝቅ የሚል የውድድር ዓመት ነው። በ17 ወይም በ18ኛ ሳምንት በሁለት ነጥብ ልዩነት ብቻ ይርቁን ነበር። ከዛም ማስፋት ችለናል። ሙሉ የውድድር ዓመቱ በእኛና በማንቸስተር ሲቲ እንዲሁም አስቶን ቪላ መካከል የነበረው ነገር እንዲህ ያለ ነው። አንዴ ከፍ አንዴ ዘቅ የሚል የነጥብ ልዩነት አለ። ያ ደግሞ እንደዚህ አይነት ምርጥ ሊግ ላይ ስትጫወቱ ያጋጥማል። ቀለል አድርጉት እያለ ነው። የአርሰናል ደጋፊዎች ቀለል ብሏቸዋል ወይ ግን ጻፉልን። ምናልባት በታላላቆቹ የአውሮፓ ሊጎች ውስጥስ ያለው የነጥብ ልዩነት እነኚህ በአምስቱ ሊጎች ብለን ቃኘት አድርገው ነው ነበረ። ውድ ቤተሰቦቻችን ለአብነት ያክል በኢንተር ሚላን እና በኤስ ሚላን መካከል የ8 ነጥብ ልዩነት አለ። ግን ኤስ ሚላን ቀሪ ጨዋታ ስላለው ነው። ኤስ ሚላን ካሸነፈ የ5 ነጥብ ብቻ ልዩነት ያደርጉታል። በፓሪሰን ጀርሜን እና በሌንስ መካከል የ1 ነጥብ ልዩነት ነው ያለው። ያውም ብቸኛው ሀያል ክለብ ፓሪሰን ጀርሜን በሆነበት በፍራንስ ሊግ 1 ነጥብ ልዩነት ነው ያለው። በባርሴሎና እና በሪያል ማድሪድ መካከል 1 ነጥብ ልዩነት ነው ያለው። በቦሩሲያ ዶርትመንድ እና በመሪው ባየር ሙኒክ መካከል የ6 ነጥብ ልዩነት ነው ያለው። በአርሰናል እና በሲቲ ደግሞ የ4 ነጥብ ልዩነት ነው ያለው እና አብዛኞቹ ሊጎች ላይ ብናይ ነጥቦቹ ተቀራራቢ ናቸው ያሉት። ይሄ በአርሰናል በስነ ልቦና ደረጃ ብቻ ነው እየተነሳ ያለው። አርሰናል ላይ ስጋት አለን የሚሉ ሰዎች እንደ ስጋት የሚያነሱ ተከታዩ ሲቲ መሆኑ አርሰናል ከዚህ በፊትም እንዲህ ሊጉን እየመራ ያጣቸው ነገሮች በሚል ግን በርካቶች ስጋት እንደገባቸው ይታወቃል። ምናልባት አንዳንድ ጨዋታዎችን የአርሰናልን ፕሮግራም ለመመልከት ሞክረን ነበረ። አርሰናል በቀጣይ ከሚያደርጋቸው ወሳኝ መርሃ ግብሮች ለአብነት ያክል ወልቭስን ይገጥማል። በቀጣይ በካራባኦ ካፕ ፍጻሜ ምክንያት ከመጋቢት ወር ወደ የካቲት የተዘዋወረ ጨዋታ ስለሆነ ከማንቸስተር ሲቲ በፊት የሚጫወት ይሆናል ይሄንን ጨዋታ። ከዛ ለአርሰናል ግን አጣብቂኝ ውስጥ ሊከቱት ይችላሉ የተባሉ ጨዋታ ሁለቱ የለንደን ደርቢ ጨዋታ ነው። አንደኛው ያውም የሰሜን ለንደን ደርቢ ጨዋታ ነው። ከቶትናምና ከቼልሲ ጋር የሚያደርገው ጨዋታ ሁለቱም ጨዋታ ማንቸስተር ሲቲ ነው ቀድሞ የሚጫወተው። አርሰናል ቶትናምንም ሳይገጥም ቼልሲንም ሳይገጥም ሲቲ ቀድሞ ይጫወታል። ይሄ ምንም ጥያቄ የለውም። በተለይ ሲቲ እያሸነፈ ከሆነ የሚመጣው አርሰናል ላይ ይሄ የጥንቃቄ ጨዋታ ሜዳ ላይ እንዲያደርግ የሆነ ነገር ብቻ እንዲገኝ ይሄ ሽንፈት ለማስቀረት የሚደረግ ጨዋታ ሁላ ሊያደርግበት ይችላልና በርካቶች የሰጉት ይሄ ነው። ቀጥሎ ከብራይተን ጋር የሚደረገው 4ኛው ጨዋታ ማለት ነው በተመሳሳይ ሰዓት የቅዳሜ ጨዋታ ነው። ምናልባት በርካቶች እንደ ስጋት ያነሱት ግን ከቶትናም እና ከቼልሲ ጋር የሚያደርገውን ጨዋታ አርሰናል ቀድሞ አለማድረጉ ከሲቲ ጨዋታ በፊት አለማድረጉ ምናልባት ጫና ሊያሳድር ይችላል የሚል ነው። ባለፉት 5 ዓመታት የመጨረሻ 12 ጨዋታ ለአርሰናል ግን እንዴት ነበሩ? አርሰናል በእነኛ 12 ጨዋታ በመጨረሾቹ ምን አተረፈ ምን አጣባቸው የሚለውን ካየን ዋንጫ ያጣባቸው ዓመታት ናቸው። በነገራችን ላይ ያለፉት 5 ዓመታት 3ቱን በመጨረሻ 12 ጨዋታ ነው ዋንጫውን ያጣው። ወይ ቅርባቸው ነበር ለመሪዎቹ ወይ መሪም ነበረ። ለአብነት ያክል አሁን በ12 ነጥብ ልዩነት ይመራል። ባለፈው ውድድር ዓመት አሁን 12 ጨዋታ ይቀራል፣ በ4 ነጥብ ይመራል። ባለፈው ውድድር ዓመት ከ12 ቀሪ ጨዋታ አርሰናል 21 ነጥብ ሲሰበስብ ሻምፒዮን ሆኖ ሊቨርፑል በ2 ነጥብ ልቆ 23 ሰበሰበበት። ከዛ በ2023-24 የውድድር ዓመት ላይ ከመጨረሻዎቹ 12 ጨዋታ አርሰናል 31 ሲያገኝ ሻምፒዮኑ ሲቲ 32 አገኘ። በአንድ ነጥብ ከአርሰናል የበለጠ ሰበሰበ። በ2022-23 ደግሞ አርሰናል 21 ነጥብ ሲያገኝ ሲቲ በ10 ነጥብ ይበልጣል፣ 31 ነጥብ አገኘ። ሲቲ ያው ታላቅ ብልጫ ወስዶ ሻምፒዮን የሆነበት ሌላ ዓመት ነው። እንዲሁም ሌላ ሲቲ ሻምፒዮን የሆነበት 2021-22 የውድድር ዓመት አርሰናል ያገኘው 18 ነጥብ ብቻ ነው ከመጨረሻ 12 ጨዋታ። ሲቲ ያኔ 30 ነጥብ አግኝቶ ሻምፒዮን ሆነ። 2020-21 የውድድር ዓመት ላይ ከመጨረሻ 12 ጨዋታ አርሰናል የሊጉ አሸናፊ የነበረው ማንቸስተር ሲቲ እኩል 24 ነጥብ የሰበሰበው ያኔ ነው። ምናልባት እነኚህ አይነት ቁጥሮችን ካየን አርሰናል ባለፉት 5 ዓመታት ውስጥ በመጨረሻዎቹ 12 ጨዋታ ሻምፒዮን ከሆነው ክለብ ነጥብ እኩል መሰብሰብ የቻለው በአንድ አጋጣሚ ነው። እሱም 2020-21 ላይ ነው። ከዛ በኋላ ግን ሻምፒዮን ከሆኑ ቡድኖች እኩል ነጥብ መሰብሰብ አልቻለም።
ይሄ ሌላኛው ስጋት ነው። ለማንኛውም አርሰናል በ57 ነጥብ ይመራል፣ ሲቲ በ53 ይከተላል፣ አስቶን ቪላ በ50 ነጥብ 3ኛ፣ ማንቸስተር ዩናይትድ በ45 ነጥብ 4ኛ፣ ቼልሲ በ44 ነጥብ 5ኛ፣ ሊቨርፑል በ42 ነጥብ 6ኛ ነው። ከቢግ ሲክስ ቶትንሃም በ29 ነጥብ 16ኛ ደረጃ ላይ እንደሚገኝ ይታወቃል። ቃል ስፖርት ዩቲዩብ ቻናል በተከታታይ የመረጃ ሰዓት ለእናንተ ውድ አድማጮቻችን የምሽት መረጃችን ይሄን ይመስላል። በማለዳው ጥንቅር ሰፊ መረጃዎችን ዳግም ይዘን እንመለሳለን። ለነበረን ጊዜ ከልብ አመስጋኞች ነን። በማለዳው እስክንገናኝ ሰናይ ምሽት ይሆንላችሁ።